ካልቪናዊ ነን ብለው የሚሉ ሰዎች ከኦርቶዶክሳውያን ጋር ተሰባጥረው ያሉት ነው። አይመጡም። ይኸው ቤት ባለፈውም እህትየው በነበረችበት ሰዓት ላይ ለ2 ሰዓት ያህል ቤት ከፍቼ ጠራ። እዛ ወሬ ሲያወራ የነበረ ማለት ነው። ምክንያቱስ እዛ ወሬ ማውራትና እዚህ ገብቶ ማውራት ይለያያል። ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ይሆናል። አንድ ቪዲዮ ይዘው አይመጡም። አንድ ሲጀምር፣ ሁለተኛስ የተናገርኩትን ትምህርትም አያቻቸዋለሁ ማለት ነው። የሉተርን ልጆች ሌላ ደግሞ ምንድነው ያው አንተንማ ያው ሰማለሁ የቤተክርስቲያን አባቶችን እንደምቀበል ስናገር ሰምተሃል አይደል? አባቶችን ስትል ምን እያልክ እንደሆነ በደንብ ያው ብታወራ ጥሩ ነው። ይሄንን ለማለት ነው። ኤርሚ ተባረክ። ቴንክ ዩ። ነፍስ ይማር ብለናል የሉተር እና የካልቪን ልጆች እናም የሌሎቹም ማለት ነው። ነፍስ ይማር ያልነው ያው እዝን ላይ ስለተቀመጣችሁ ማለት ነው። የቤተክርስቲያን አባቶችን እኔ አልቀበልም ብዬ አላልኩም። ኦኬ፣ ከዚህ ቃል በላይ ከሆነ ሉተርን እፈጠፍጠዋለሁ። ይሄው እግዚአብሔር ምስክር ነው። ከዚህ ቃል በላይ ሉተር ነኝ ብሎ ቢል ሉተርን አደባባይ ላይ እፈጠፍጠዋለሁ። ከዚህ ቃል በላይ ነኝ ብሎ ካልቪን ብሎ ቢል እፈጠፍጠዋለሁ። ከዚህ ቃል በላይ ነኝ ብሎ ቢል ቸርነት እህትየው ማንም ናቲ ዋቴቨር መልአክ ቢሆን ከዚህ ቃል በላይ ነው ብሎ ቢል አልቀበለውም። ፒሪየድ አለቀ። ያን ያለው እንጂ በቃሉ ላይ የሆኑ ትምህርቶችን ያስተማሩ የቤተክርስቲያን አባቶችን እንቀበላለን ብለዋል። ማነው ብያለሁኝ። ደግሞ ሉተርን ተቀበል ብሎ የሚያስገድደኝስ ማን ነው? ሲጀምር እኔ አልቀበልም ብዬ ሙሉ በሙሉ ሉተርን ብክድ እኔ ገሃነመ እሳት እገባለሁ እንዴ? ማን ነው እኔን ሲኦል ሊከት የሚሯሯጥ ጢማም ወንድ ነው እኮ ብዬ የምልህ። እኔ የተቀበልኩት የእግዚአብሔር ልጅ ነው፣ ኢየሱስ ነው የተቀበልኩት። በቃ ጌታዬ ብቻውን በቂ ነው። ማርያም አታድንም፣ ኢየሱስ ብቻውን በቂ ነው ብዬ እዛ ሰብኬ እዚህ ደግሞ አይ ማለት ክርስቶስና ሉተር ያ ወንድማማቾች ናቸው አይነት ነገር ልትሉ ነው የፈለጋችሁት። እንኩሮህን ይዘህ ትሄዳለህ እዛ ሌላ ቦታ ማለት ነው። ግልጽ ነው። ነፍስ ይማር በእውነት በአጸደ ገነት ያስቀምጥልን ብያልላችሁም። ነፍስ ይማር። ኦኬ፣ ቁጭ በሉና የእዝን ንፍሮን ከካ። እኔ ቤተክርስቲያን አባቶችን አልቀበልም ብዬ አላልኩም። በተሐድሶ ሲታወስ ሁሉ ቀን እየተናገርኩ ነው ያለሁትኝ። እንዱ እየተናገርኩ እቀጥላለሁ። ተሐድሶ ሲታወስ ብሎ በሚል የቤተክርስቲያን አባቶችን የምንቀበልበት ቦታ ላይ እንቀበላለን እኮ አልኩ። አማርኛ አይገባችሁም እንዴ? እኔ ግን መተህ እዚህ የው ሉተር መቼስ የእኛ ሉተር ምናምን ነገር ብዬ አልልም። አክትፍ አልልም። ክርስቶስ ሁሉ ቀን ስብከቴ የተሰቀለውን ትውልድ እንዲሰማ ትውልድ እንዲያይ አባቱ እግዚአብሔር አብ ልጄን ነው ስሙ ያለው። ሉተርን ስሙት አላለንም። ግልጽ ነው። ሉተርን ስሙት አላለንም። ቅዱስ እግዚአብሔር አብ ልጄን ነው ስሙ ያለው። ልጁን ስንሰማ የልጁን ወንጌል በትክክል ስለገባው ሉተር በዘመኑ መዳን በእምነት ብቻ በጸጋ ብቻ ብሎ ስላለ ኦኬ፣ መጽሐፍ ቅዱሳዊ ግራውንድነት ያለው ነው፣ ያን ተቀብለናል። ከዛስ ምን ነው በሱ እንደ መቃብር ምንድነው ትንሳኤያችን ነው ብላችሁ አላችሁ። የትውልድ ኮተት አታምጡብን ወንድሞች ናቶች። እሺ እኔ ያልኩ በቃ ነፍሴ ይጸየፋል አልኩ። እኔ መጣ ሁሉ ቀን እኔ ጌታ ምስክሬ መጣ ሁሉ ቀን ሉተር እንዲህ ብሎ ሉተር እንሳቸው እንደዚህ አሉና በሉተር በቶ ሉተር ጋር ገባና በሉተር በኩል ሄደህ ምናምን ነገር ብለህ ስትል በጣም ውስጤ ነፍሴ ጽየፍ ነው የሚለው። አልወድም አልኩ። በቃ የተቀበልኩት መንፈስ ለምን ክርስቶስ ስትለኝ ነው እኔን ደስ የሚለኝ። ውስጥ ያለው መንፈስ ቅዱስ ደስ የሚለው ክርስቶስ ኢየሱስ ስትል በቃ ኢየሱስ። ምክንያቱም ሰው መስማት ያለበት የተሰቀለውን ክርስቶስን ነው። ነገረ ክርስቶስ ስለ ክርስቶስ ነገር ነው ሰው መስማት ያለበት። ገልጽ ነው። አዎ እዛ አሉ አባ ኤፍሬም ሶርያዊው እንዲህ ብለው ተናግረው ከሀገረ ብህንሳው አባ ሕርያቆስ ደግሞ ብሎ የሚል የሚያላዝን ደብተራ ተፋትቼ ስመጣ እዚህ ደግሞ መታ አንተ የጀርመን መነኩሴን ካልጠራህ አትገባም ልትሉኝ ነው እንዴ? ዘቅዝቄ ፈድደፋላለሁ አልኩ። ዘቅዝቄ
ከኢየሱስ በላይ የሆነ እኔ አንደበት ላይ የሚጠራ የለም። አበደን ጾመኛ ነኝ አልኩ ጌታዬ። ዘቅዝቅ ያልኩ ማንንም ይሁን ማንንም አልሰማም። መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ። ለሉተርም ጨምር ብለህ ስትለኝ ዘቅዝቄ ደፋላለሁ። ሉተርን ክብር አልሰጠውም ከእግዚአብሔር ጋር ጎን ለጎን አስቀምጬ ፒሪየድ። በሉ አሁን ወር ደግሞ ሙሉ እንዲህ ብሎ እኮ አለ እንዴት አያችሁት እያላችሁ ቤት ክፈቱ። አሁንም ይኸው ቤት አስከፍታለሁ። እኔ ነኝ የቤት ስራ መሆንባችሁ፣ እናንተ አትሆኑብኝም። አቤት መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ ጸጋ ብቻ። አበደን አለቀ። ከዚህ ውጭ እናቱ የወለደችው ጴንጤ እስቲ መጥቶ እኔን ያስቆማል? ተደራጁ። ሰይጣን ከሲኦል ይዛችሁ ሁሉ ኑ፣ እበትንሃለሁ በንጉሱ ስም ማለት ነው። አትችልም። እዛ ክርስቶስ ብቻ እንዳንል ኦርቶዶክስ ውስጥ ያለ ሱማና ለጣሪያው ግልላቱ ግድግዳው በሙሉ ከበሮ እሱ ነው የሚሰብከው ብላችን። ግን ዕለት ዕለት ሲሰበክ ይበሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በዛቲ ዕለት በዚች ዕለት እናታችን ወለተ ጴጥሮስ ከእናታቸው ከወይዘሮ እንትና ተወለዱና ለብሕትውና በኖሩበት ጊዜ በጫካ ውስጥ ገብተው ጤዛ ልሰው ድንጋይ ተንተርሰው መዓልተ ቁሩን ታግሰው ከአራዊት ጋር ታግለው እንደዛ ብለው በዚህ ወጥተው በዚህ ወይኔ የሰው ባዮግራፊ እኔ በጨለማ ውስጥ ላለው ሰው ስለ ወይዘሮ እንትና ምን ያደርግልኛል? ኧረ በመድኃኒዓለም መንፈሴን አታብሳጩት ወንድሞቼ ናቶች። እሺ በጌታ እኔ እኮ ታምም ያለው አልኩ በሱ ፍቅር በቃ ክን እብድ ብያለሁ። ጨርቄን ነው እንጂ አልጣልኩት። ወንድሞቼ ናቶች አትንገረኝ፣ ሌላ አታውሩብኝ። በእውነት በጣም ነው ውስጤ የሚቆጣው። እንዴ ተወኝ ስለ ብራዘር ብርሃኔ፣ ሞገሴ፣ ጥበቤ፣ ኃይሌ፣ ቅድስናዬ፣ የዳንኩበት የመዳን ቀንዴ ከዳዊት ቤት የተገኘ ቅድመ ዓለም ከአብ አትንካ። እሱ ላይ ጨምሬ አባባ ሉተር የሚባል ድሪቶ አልለጥፍም አበደን። ዳርያስ ኮተታም ትውልድ እንኳን መካነ ኢየሱስን እንኳን ቃለ ሕይወትን እንኳን ሙሉ ወንጌል እንኳን መሰረተ ክርስቶስን ኦርቶዶክስን አልፈራኋትም። ጻድቁ ኢየሱስ በውስጤ ነው ያለው። ዳርያስ የተሰቀለውን ነው እንጂ እንሰብካለን ብለው ያሉት እነ ጳውሎስ እየመጣ ሉተር እንትና ምናምን ነገር እያለ አንድ አባት እንኳን ጠርቶ ሲሰብክ አታዩትም። ጳውሎስ አንድ እኮ አልኩ። አንድ የዕብራውያን መልእክት ጸሐፊ እሱ እንደሆነ አይደል የምታመነው? ስለ እምነት አባቱ የተናገረበት ዕብራውያን መጽሐፍ ምዕራፍ 11 ላይ ሲናገር ስለነ ጌዴዎን፣ ስለነ ባራቅ፣ ስለነ ዮፍታሔ፣ ስለነ ሳምሶን እንዳልተርክ ጊዜ አጥርብኛል ብሎ ነው ዘግቶት ሄደው። እነዛን የእምነት አባቶች እንኳን አልሰበከም። አንተ አሁን እኮ መጥቶ እዚህ አባ ጊዮርጊስ ዘጋስጫን ስበክ ይልሃል። እዚህ አባ ኤፍሬም ሶርያዊው ወድሰኒ ልጄ በኝ እንደ አባ ኤፍሬም ኔ ባርኪኝ እያልኩ ስለ የነበረበት ቃልቻ መሰል ከበሮስ ደበድብ ሳዘጠዝጥ የነበረበት የደጀ ሰላም ዘኬ እየበላው የዘላለም ሞቴን እየተጠባበቁ የነበሩበት ፍጡርና ፈጣሪ ባሪያና ጌታ ባለየበት ቤት አብሬ ስጨናበስ ከነበርኩበት ከነ አባ ተክለ ሃይማኖት አላቆኝ ሲያመጣ ጌታ እዚያ አምጥተ ከራይን ወንዝ ማዶ ከጀርመን የመጣ መነኩሴ እኔ ላይ ልሰፋ እቀደዋለሁ ስልህ መድኃኔዓለም ምስክሬ ነው ብዬ ስልህ እቀደዋለሁ። አባባ ሉተር የሚባል ሰውዬ ዳር ነው ማስይዘው። ለምን? በታሪኩ በቦታው ይታሰባል። ከዛ ውጭ እሱ ሊሰበክ አይችልም። አንድ ተራ ሰው ነው። 4 ነጥብ። ሉተር አንድ ተራ ሰው ነው። ካልቪን አንድ ተራ ሰው ነው። ዝንግሊን አንድ ተራ ሰው ነው። ማናቸውንም ጥብራ ማነው አትናቴዎስ በል፣ ዮሐንስ አፈወርቅ በል፣ ኢግናሽስ በል፣ ማናቸውንም በል ተራ ሰዎች ከመቃብር በታች ሞተው የቀሩ ትንሣኤን የሚጠባበቁ ናቸው። 4 ነጥብ። ትንሣኤውን በሞት ኃይል ላይ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስ ነው ተብሎ የተባለለት ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። እሱም በመስበክ እንደ ክፉ አድራጊ መከራን ተቀበል ብሎ ለጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የሰበከው አትነካካኝ ስለ በመድኃኔዓለም አትነካካኝ ይህን ጌታ ስበክ የምሰብክ ከሆነ ማለት ነው። ካልሆነስ እኔ ጠራርጌ በጥፋት መጥረጊያ ዞር አደርግልሃለሁ። ኢየሱስ የቤተ ክርስቲያን ራስ ነው። ኢየሱስ የማዕዘን ድንጋይ ነው። ኢየሱስ የቤተ ክርስቲያን ራስ ነው።
መሰረት ነው። የማዕዘን ድንጋይ ነው። የቤተ ክርስቲያን ሙሽራዋ ነው። የሚመጣው እሱ ነው። ያለና የሚኖር ሁሉን አሳልፎ የሚኖር ጌታ በሙታና በሕያዋን ላይ ሊፈርድ ስልጣን ያለው ተመልሶ የሚመጣውን ከመምጣቱ በፊት ትውልድ ወደ ሲኦል ሲከተት ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለህ አትሰብክም እንዴ? ብለህ አትሰብክም? ይመጣና ሉተር ይለኛል። ትት ወደዛ ጴንጤዎች ተደራጁ። አንድ ብቻዬን እነዳሃለሁ አልኩ፣ እንደ ደብረ ብርሃን በግ ብቻዬን ሆኜ። ጴንጤዎቹ ነው እያልኩ ያለሁት የኔን ወገኖች። ተደራጅና ናና እስኪ ሉተር በል እኔ ጋ አፈር ደች ያስግጥልሃለሁ። እለቀ መስሎሃል? እውነት በሕያው አምላክ በእግዚአብሔር ፊት ነው የእግዚአብሔርን ቅናት ታያለህ። አንድ መጠራት ባለበት ቦታ ላይ ብቻ ይጠራል። ታድሶ ሲታወስ አይደል? በቃ ሪፎርሜሽን ፋዘር ነው። የዛሬ 500 ዓመት ምናምን አካባቢ ላይ የተነሳ ሪፎርሜሽን አባት ነው። ኦኬ በቃ አገልግሎ አለፈ። ሶ ዋት ምን ይሁን አሁን ታዲያ? እኔ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እሱ መጥቼ ሉተር እንግዲህ የሉተር ነገር አደራ የሉተር ነገር አልልም። መጽሐፈ ስምምነት ቀደጣለው ብራዘር፣ ቀደጣል። የምን ስምምነት ነው? እዚህ በመንፈስ ቅዱስ የተመሩ ቅዱሳን ነቢያትና ሐዋርያት የተናገሩት አላል እንዴ? ሌላ መጽሐፍ እኔ እዚህ ገድላት ድርሳናትን ስታገል እዚህ መልኩን ቀይሮ የመጣ ሌላ ገድል አለ። ትቀደዋለህ አልኩ፣ ትቀደዋለህ። መጽሐፍ ቅዱስ ብቻ ያለ ሰው ዛሬ መጥቶ መጽሐፍ ቅዱስ ብቻ ብለን ስንል መጽሐፈ ስምምነት ከዛስ ደግሞ ሚልላል ይመጣና ማለት ነው። እንቶ ፈንቶ ኧረ እንዴት ስታሳፍሩ! በመድኃኒዓለም ስታሳፍር! በመጽሐፈ ስምምነት ላይ እንደዚህ ብሎ እንደዚህ ያለና ቤተክርስቲያን እንደዚህ ብላ አለች። ቀደጣ ነው መጽሐፈ ስምምነት። እነዚህ ጋር ከተጻፉ 66 እስትንፋሰ እግዚአብሔር እኩል የምትጠራው መጽሐፍ አይደለም። ፋክት ነው ብለህ ከጠራው እኔ አፈር ደች ያስግጥልሃለሁ። አይደለም እናንተ በየቦታው እየለቀለክ ያስገባውን መጽሐፍ ራስ መስዋዕት ይችላል፣ መብት ነው። ላርጅ ካታኪዝም፣ ስሞል ካታኪዝም ዳሪያስ እኔ 66 እስትንፋሰ እግዚአብሔር ያለበት በካነን የተረጋገጠ መጽሐፍ ቅዱስ እጄ ላይ አለ። አለቀ። መጽሐፍ ቅዱስ ብቻ ብለናል። አለቀ። አዎ ገና የቤት ስራ ሰጣለሁ። ታላዝናለህ በየቤት በየጓዳ ማለት ነው። ቀጥታ ኢየሱስ የማትሉ እዚህ እኔ ቤት እንዳትመጡ። የካልቪን ልጆች ጥርግ ብለህ ነው መሄድ ያለብህ። የሉተር ልጆች ጥርግ ብለህ አንፎሎ እያደረግኩ ውጣ ከዚህ። ኦኬ ኢየሱስ የምትል ከሆነ ግን ና እኔ ጋር ወንድም አለ። እኔም አንተ ጋር እመጣለሁ። ያሰባሰበን እሱ ነው። ከአይሁድና ከአሕዛብ ከሁለቱ አንድን አዲስን ሰው ይፈጥር ዘንድ ጥልን በመስቀሉ ላይ ገሎ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ መጥቶም ርቀውም ለነበሩት ሰላምን የምስራች ብሎ የሰበከው ይኸው። አዎ ንጉሱን ስበክ። ቤት ከፍተው እስከሚዘጉ ድረስ እኮ በቃ በሙሉ እኮ የሚያወሩት አንተ በኢየሱስ ክርስቶስም ምን ያደርግላል? አንድ ጀርመናዊ ሰውዬ አመንከው በሉተር ታምናለህ እኮ ብለው ጠየቀኝ። አንዱ መጥቶ አላምንም። ሉተር ምንድን ነው ብዬ ነው የማምነው? አዳይ ነው ብዬ አማላጅ ነው ብዬ ነው አክተፍ አላምንም። አክተፍ ሉተር አማላጅ አይደለም። አክተፍ ሉተር አዳኝ አይደለም። አክተፍ ሉተር መሰረት አይደለም። አክተፍ አዎ ማርያም አዳኝ አይደለችም። አክተፍ ማርያም አማላጅ አይደለችም። አክተፍ በቃ አጭርና ግልጽ ብራዘር። አዳኙም አማላጁም ይኸው ቆሟላ። ንጉሱ ተናደዳችሁ? ክብር ለመንፈስ ቅዱስ ይሁን። እንደዚህ ነው። አንዳንዱ ሰኮፉ ነቅሎ የሚያወጣል እንደ ሙጀሌ እንደዚህ ነው። ግልጽ ነው። ሰምታችኋል አይደል? አዎ በቃ ይሄ ተናድጃ አይደለም የምናገረው ወንድሞች ናቸው። የካሜራ ከፍቼ ማለት ነው። ምን ያናደኛል? ካናዳደኝም ኢየሱስን ትተህ አስታወራ ነው ብስጭት የሚያደርገኝ። ኢየሱስን ግን ስታየው ፊቴ እንደዚህ እንደምታየው ነው። ኢየሱስን ሳየው ውዴን ሳየው ስለ ውዴ ሲሰብክ ጌታዬ ነፍስ አይቀርልኝም አልኩ። ወንድም አለ ነፍስ አይቀርልኝም አልኩ እኮ። ኦኬ በልሳን ጸልይ ይለኛል። ግን እዚህ ቦታ ስለሆነ ቦታው አይፈቅድም፣ አላደርገውም። እሱን ይዤ የምጸልይበት ቦታ በቤተክርስቲያን በቤቴ ጸልያለሁ። ኦኬ ብራዘር። አዎ
ምድረ አመዳም ሁሉ ማለት ነው። እውነቴን ብዬ ማለት አመዳም የሆነ ነገር አመድ አታቡኑብን መጠህ ኢየሱስ ነው ጻድቅ ጌታ። ተሰብካለህ፣ እሱን ስበክ። ታስተምራለህ፣ ስለሱ አስተምር። ትዘምራለህ፣ ለሱ ዘምር። ለበጉ ለታረደው በግ በቃ አለቀ። ምን ያደርግልኛል? ይሄ ምን ያደርግልኛል? እኔ ምን ይፈይዱልኛል እኮ ነው ብዬ የምልህ። ኦርቶዶክስ እንደሆነ አንድ ማት ፍጡር አምጥታ በዚህ አሸክማኝ ስንት እኮ አልኩ። ከወር እስከ ወር በአንዱ ቀን እንኳን ድርቡ ታቦቱ አበዛዙ የእመቤቴ የወላዲቴ የአዛኝቱ የሬሪቱ ብላ አንድ ማት ትከርሻዬ በዚህ በሙሉ ጎብጦ ከዛሬ 27 ዓመት በፊት የእግዚአብሔር ልጅ ነው ወደ እኔና እኔም አሳርፋለሁ ብሎ ያለኝ የሰይጣንን ቀንበር ከኔ ላይ አንስቶ የሱን ቀሊሉን ቀንበር ጭኖብኛል። ውዴ ኢየሱስ የዘላለም የህይወት መደምደሚያ ነው። አለቅ። እሱንም ሰብኩ፣ ለሱም ዘምሩ፣ ስለሱ አብዝታችሁ የምትናገሩ ኑ እኔ ጋር፣ እኔም እናንተ ጋር እመጣለሁ። ካልሆነስ በመድኃኔ ዓለም ዞር በልኝ ከመንገድ የለ አለ አጭር። እነ ካልቪኒስቶች እዛ ሄዳ አላዝን፣ እዛ የምታላዝኑበት እነ ሉትራውያን እዛ ሄደ የምታላዝንበት አላዝን። የቤተክርስቲያን አባቶች ይዘ ጎራ ይዘ እኔ ጴጥሮስ ነኝ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ እንትና ነኝ ብለው እንዳሉት ስጋውያን እዛ ሄደህ ዩኒፎርምን ቀያይር በየጊዜው ማለት ነው። ዩኒፎርም በሳምንት 3 ቀን ይቀይረዋል። አንዱ አውራቸው ማለት ነው። አንዴ ባለ አበባው ያደርግልሃል፣ አንዴ ደግሞ በቃ ሰሞኑ ሲናጥለቅለቀው ለካውንት ምንድነው ለፕሬዚዳንታችን ሐሳብ እንገዛለን እንታዘዛለን በሉ ዩኒፎርም ይቀያየርልሃል። እንትን ፕሮፋይል ፒክቸር ማለት ነው። ኦኬ። ከዛ እንደገና ደግሞ አሁን ደግሞ ሌላ ቀየረና 5 ሶራዎችን አወጣና እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔርና ክርስቶስ ብቻ አወጣችሁ። መካነ ኢየሱስ ዋት ከ5 3 ሶላዎች አድርሳለች መካነ ኢየሱስ። ይኸው ቀጥታ ቤተክርስቲያኒቱ ነው የምናገረው። አላልኩም ብለው አይሉም። ፕሬዚዳንቱ ሲናገሩ ነበር። እንዴት ተብሎ ሲባሉ ሁለቱ በውስጡ ይዋጣሉ፣ ይካተታሉ አለ። ክብር ለእግዚአብሔር ብቻና ክርስቶስ ብቻ ብሎ የሚለውን እዛ ውስጥ ይዋዋጣሉ፣ እዛ ውስጥ ይጠባበቃሉ። እንዴ ፒላሮቻችን 5 ናቸው አልተባለም እንዴ? አዎ መካነ ኢየሱስ ለብቻዋ 3ቱን ብቻ ብላለች። 3 ብቻዎች ትቀበላታለህ? ኤርሚያስ አልቀበላትም። እንዴ አልቀበላትም። ከዓለም ጋር የተጋባ አንድ ፕሬዚዳንት እንደፈለገ የሚዘውር ከሆነ የእግዚአብሔር ሕዝብ ተጠንቀቅ፣ ወንድም ዓለም ተጠንቀቅ። የዓለም ጠረጠረ ተመነጠረ ብሎ የሚለውን ነው እንጂ መጽሐፍ ቅዱስ ላይ አልጠቅስልህም። ኦኬ። በሀገራችን ባህል ያልጠረጠረ ተመነጠረ ይላሉ። 3ቱን ሶላዎች ብለው ሲያስቀምጡልህ 2ቱን የታረጉት ለምን ክርስቶስ ብቻ ብሎ የሚለውን አወጡ? ግብረ ሰዶማውያኑ ምናልባት እጃቸው ይኖርበት ይሆን? አጠረጥርም። ክብር ለእግዚአብሔር ብቻ ብሎ የሚለውን ምን አወጡት? ይኸው አሁን ያቸው እነ ፕሮፋይል ቀያሪዎች ማለት አሁን ከሰዓት በኋላ ይቀይራል። ዛሬም ሊቀይር ይችላል። የሆነች የአሮጊትን ፎቶ ሊቀይር ይችላል። የጎረምሳን ፎቶ ሊቀይር ይችላል። ምናልባት የከጀላት ቀልቡ የወደደው ካለ ሊቀያየር ይችላል። አብረው ተከትሎ የሚቀይሩ ደግሞ መናጆች አሉ ማለት ነው። እኔ እንዴት አይነት እኮ ቅዠት ወንድሞቼ እናቶቼ። ያው ዋነኛ የቲክቶኩ ፕሬዚዳንት ማለት ነው። ያው በሳምንት 3 ጊዜ ነው የሚቀያየረው። ይልኝ አሁን ማን ብቻ አለ? እምነት ብቻ፣ ጸጋ ብቻ፣ ቃሉ ብቻ። እዚህ ጋር እንዲህ ወይ ጉድ! አሁን ይኸው እንደዚህ አድርገው ማለት ነው። ይኸው እንደዚህ አድርገው አምጥተውታል። መጀመሪያዋ ቀይ አበባ ነበረች። ከዛች መስቀል አረጉ፣ አመጡ፣ እሱን አደረጉ። ከዛ እንደገና ደግሞ አንዴን ቀይር ብለዋሉ። የመካነ ኢየሱስ ክርስቲያን ዋናው ሎጎ መስቀሉን እሱን አረጉ ደግሞ። ከዛ እንደገና ደግሞ አሁን ደግሞ እንደዚህ ቀየሩልን ማለት ነው። ጠብቆ ቀያያሪ የታለ? ክርስቶስ ብቻና ቃሉ ብቻ ማነው? ክርስቶስ ብቻና ክብር ለእግዚአብሔር ብቻ የታለ? ማንም የሚጠይቅ የለም። እንደዚህ እያረጉ ነው ክደት የሚያስገቡት ብራዘር። ቀስ እያሉ እንደዚህ እያረጉ ማለት ነው። ክርስቶስ ብቻ የት ቀረ? ሉተር እነዚህ 3ቱን ነው እንደ ያለው። 5ቱ ፒላሮቻችን 3 ሆኑ። ይኸው ብራዘርዬ፣ ይኸው እየቆረጡ ማለት ነው። ይኸው እንደዚህ ማለት ነው። እንደዚህ ይለጥፍላል። ደግሞ ነገ 2ቱን አውርዶ አንዱን ብቻ ይልሃል። ከእንዲህ አይነት ቅዠት ውስጥ ውጣና ክርስቶስ
ክርስቶስ ይሰበክ፣ ክርስቶስ ይሰበክ ይችላሉ። ብራዘርዬ አንድ ሰው ሉተር እስኪ በል እዚህ ሶሻል ሚዲያ ላይ ከክርስቶስ በላይ አግነነህ ይሄን ጀርመናዊ መነኩሴ ዘቅዝቅ ያልኩ በእግዚአብሔር ቃል እታች አወርድልሃለሁ። እታች ሜርሲ ብዬ ብል እታች ኤርሚያስ ይሳኮር ብለብተን እታች ቁጭ በል። እሱ ብቻ ነው ሂሮ። እኛ ሁላችን ከእግሮቹ በታይ ተኮልኩለን ይገባሃል የሚባለው እሱ ብቻ ነው። ታርዳሃልና የሚባለው እሱ ብቻ ነው። የኃጢአት ስርየት ያገኘነው በሱ ብቻ ነው። እንድነትን ያገኘነው በሱ ብቻ ነው። ቤዛችን እሱ ብቻ ነው። የሚነገርለት እሱ ብቻ ነው። የሚሰበክለት እሱ ብቻ ነው። ብራዘር እሱ ብቻ ነው። አዎ የሚመጣው እሱ ብቻ ነው። ያለውና የሚኖረው እሱ ብቻ ነው። ሁሉን አሳልፎ የሚኖረው እሱ ብቻ ነው። እንዴ እዘቀዝቅልሃለሁ ስለ ሉተር እስኪ በለዚህ ሶሻል ሚዲያ ላይ መጣ ሁሉ ቀን ሉተር እንዲህ ብሎ እናንተ ሳምንት ሙሉ ታወራለህ። አንድ ቀን የተናገርኩት ደም ያስቀምጣል ማለት ነው። ደም ሂድና ክሰስ እስኪ ፍርድ ቤት ከፈለኩ ማለት ነው። ሂድና ክሰስ በፍርድ ቤት ሉተርን እንዲህ ብሎ አለብን። አንድ ሰው መጥቶ ይጠይቀኝ እስኪ። ባለውበት አገር ወንጌላዊ መሆን ይታወቃል። በመንግስት ደረጃ የወንጌል ሰባኪ ነኝ፣ የክርስቶስ የወንጌል ሰባኪ ነኝ። ብራዘር ለምን ተናገርኩ ሉተርን ብሎ ማን ነው ብሎ የሚል የፈለገ መብት አለህ። እዚህ መታ አትታታብንም። ጌታን ስበክ። ስለሱ ምስክር ልንሆን የተጠራ ነው። በቦታቸው አባቶች ይታሰባሉ። በታሰብ ባለባቸው ቦታ ማለት ነው። ባላስብስ ደግሞ ምን ይቀርብኛል? ሉተር ሪፎርሜሽን ተሐድሶ ያነሳበት ዓመት ነው። እቺ ቀን በእውነት የተባረከች ቀን ናት ብዬ አልልም። ምክንያቱስ ክርስትናዬ ከሉተር አይደለም የጀመረው፣ እኔ ከሐዋርያቱ ነው። እንዴ እውነቱን ነገር ከተባለ ከካቶሊክ ቤተክርስቲያን ሲወጣ እኮ ብዙ እትብቱ ያልተቆረጠለት አንድ ማዕት ኮተት እኮ ይዞ ወጥቷል። ራሱ ሉተር ማለት ነው። አንድ ማዕት ኮተት ይዞ ወጥቷል። እኔ ከኦርቶዶክስ ዲያቆን ሆኜ ስወጣ እኮ ብዙ ነገር እኮ ይዤ መምጣት ነበር። እመቤቴ ታማልዳለች አይመስላችሁም? እስኪ አሜን በሉ ለክብሯ ልልህ እኮ እችላለሁ። መጽሐፍ ቅዱስ ጥቅስ አምጣ ብትለኝ ግን የለም። እኔ እንደዛ አይነቱን ኮተት ገላግል ጌታዬ ኢየሱስ ሰንኮፉ እንድቅል አድርጎልኝ ነው የመጣሁት በሙሉ። ሉተር ግን ሲወጣ ብዙ ሰንኮፉ ያልተነቀለለት አለ ከካቶሊክ ቤተክርስቲያን ይዞት የወጣው። ማርያም ዘላለማዊ ድንግል ናት ብለው የሚሉ የእሱ የልጅ ልጆች አይደሉ? እንዲያውም ገና እነሱን እኮ ቁጭ አድርገን እንዲህ ቤት እኮ እየጠራን ነው። ማርያም ዘላለማዊ ድንግል መሆኗን ኑና በመጽሐፍ ቅዱስ ሞግቱ ብለን ያላቸው በሙሉ ጥግ ይዘዋል። እመቤታችን ድንግል ቅድስት ማርያም ዘላለማዊ ድንግል ናት ብሎ የሚል አንድ ሉተራዊ ነው ብሎ የሚል ዘላለማዊን አምላክ ክርስቶስን መስበክ ትቶ የማርያምን ዘላለማዊ ድንግልና መጽሐፍ ቅዱስ ማስረጃ አለህ? የለውም። ሉተር ቃጅቶ ነው ያወራው። ኦኬ ቅዠት ነው የተጻፈው መጽሐፈ ስምምነት ላይ ፒሪየድ። እኔ ነኝ ማስቆም ስለ ብራዘር ፒሪየድ። የእሱን ቅዠት አልሰማም። ኦኬ ኦርቶዶክስን ጠንከር ብዬ በምናገርበት ጠንከር ብዬ እናገራለሁ። እዚህም ማለት ነው። ፔንቴኮስት አላችሁ እንደኔ? አዎ። ሌላ አርቲቡርት ያመጣል ብለህ ብትል እህትየው ሜርሲ አመጣል ብለህ ብትይ መድኃኔዓለም ምስክር ነው። እኔና አንቺ እዛን ቀን ይለይልናል ማለት ነው። ይሳኮር ቢሆን ናቲ ቢሆን ቸርነት ቢሆን እኔን ቦ እንዳለቁ ማንም ፓስተር ይሁን እንዳትለቁኝ። ከክርስቶስ ውጪ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ በጸጋ ብቻ፣ ቅዱስ ቃሉ ብቻ። 4 ነጥብ አለቅ። ይሄንን ሉተር እኮ የተቀበሉ እነዚህ ሁሉ በሙሉ እዚህ ውስጥ ስላሉ ማለት ነው። ኦኬ እዚህ ውስጥ ስላሉ ነው። ይመጣልህና መረጃ አምጡ። የማርያም ዘላለማዊ ድንግልና የምናገር አይ የለም፣ ምንም የተጻፈ የለም። እውነትህን ነው። አዎ ታዲያ እሱን ከገድለ ዘርአ ብሩክ ለይቼ አላየውም። ከነገድለ ወለተ ጴጥሮስ ለይቼ አላየውም። ሉተር የጻፈው ያለ መጽሐፍ ቅዱስ መረጃ የጻፈው ሉተር ከገድለ ወለተ ጴጥሮስ ከነገድለ ዘርአ ብሩክና ከነገድለ ተክልዬ ተቅማጡን ከሚያወራበት መጽሐፍ ለይቼ አላየውም። ከኑ ማወራከኛ እንዴ
አንድ እረኛ አስነስቶ ይበጥብጣል እንዴ አለ አንደኛው ሰውዬ። ምን ታረገው እንግዲህ መድኃኔዓለም ያስነሳኝ ገና ቁም ስቅልህን ሊያሳየ ይችላል። በምን ጉዳይ? ክርስቶስ ብቻ በል፣ ኢየሱስ ብቻ በል፣ ያድናል በላ፣ ስበክ፣ በጎነቱን ተናገር፣ ፍቅሩን፣ ትህትናው፣ ርኅራኄው አይመጣብህም። ፊት ድቅና አይልብህም። መስቀሉ አይመጣብህም። ችንካሩ አይመጣብህም። የውዴ መንገላታት ከኢየሩሳሌም ከተማ እስከ ቀራኒዮ ኮረብታ ደፋ ቀና ያለው አይመጣብህም። እኔ እናንተ ሉተር፣ ካልቪን፣ እንትና ጆንግሊን ይባላል። ገና በዚህ ክርክር ምን ያደርግልሃል ብራዘር? ምን ያደርግልሃል? እኔ እግዚአብሔር ነው የጠራኝ ብራዘር። እኔ ኢየሱስ የተሰቀለውን የአብን ልጅ እንድሰብክ ነው የተጠራሁት። ምን ያደርግልሃል? አሁን በዚህ እኔና ይሳኮር ገጥመን ይባላል አይባልም? እኔ አንተ ሰውዬ ምናምን አረ ጊዜ የለም ወንድሞቼ እናቶቼ። ሰይጣን አንዱ ወንዳታ ብሎ የሚለው በዚህ ጉዳይ ነው። ምን ስትል ዚውንግሊን ይባላል አይባልም? ሉተር ነው ሉተር አይባልም፣ እንትና ነው ካልቪን አይባልም፣ ይባላል አይባልም? በለበምትል ሳለ ሰይጣን ወንዳታ ነው። ስራ ተጠራቸው ምናምን ነገር ብሎ ኢየሱስ ብለህ ካልክ ግን ለሰይጣንም ለስጋ ለባሾችም ጭንቅ ነው። ጴንጤ ሁሉ የሚያምርበት ብራዘር የተሰቀለውን የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን ስትሰብክ ነው። አንተ አያምርብንም እኮ ነው ብዬ የምልህ እኔ አያምርብኝም። ማርያም መቼስ ማርያም እመቤታችን ማርያም ወላዲተ አምላክ ምናምን ይሄንን እንድትሰብክ አይደለም። በእርግጥ በታሪክ ውስጥ በክርስቶስ ስታነሳ ጌታ ከቅድስት ድንግል ማርያም እንደተወለደ ጌታንም በመውለዷ ደግሞ እሷ የዘላለምን ድነት በልጇ እንዳገኘች አስረግጠን እንናገራለን። ኦኬ፣ በዚህ በታሪክ ውስጥ አንሳለ ማለት ነው። ልክ ሁሉንም በየታሪካቸው ባሉበት ቦታ ላይ በመጡበት ቦታ ላይ ባገለገሉበት ዘመን ላይ እንደየታሪካቸው እንደተጻፈላቸው መጽሐፍ ቅዱስ ውስጥ ካልሆነም ደግሞ በታሪክ ውስጥ እንደተጻፈው ታስቀምጣለህ። ዘላለም መጥቶ ማለት ነው። የካልቪን ጉዳይ ዋነኛ ነው፣ የቤተክርስቲያን ጉዳይ ምናምን ነገር ይላል። ዋት ካልቪን እኮ የተወለደው ከእናቱ ከእንትና ነው፣ ኦስትሪያ ነው አይደለም፣ ቤልጂየም ነው፣ ኦስትሪያ ነው ስል ለምንድን ነው ግን አንተ ማፈሪያ ትውልድ ወንድሞች ናቶች። ቤተልሔም ኤፍራታ የተወለደውን ከዘላለም ከአብ ከባህሪ የተወለደው ልጁን አሰብክም? የኔ ውድ የኔ መደምደሚያ የአይኔ ማረፊያ የዘላለምን ሕይወት ያገኘውበት የቤተ ክርስቲያን የማዕዘን ድንጋይ የቤተ ክርስቲያን መሰረት የቤተ ክርስቲያን ሙሽራዋ ያለና የሚኖር የሚመጣ ሁሉን የሚገዛ ጌታ አልፋና ኦሜጋ እኔ ነኝ፣ እኔ ዳዊት ስርና ዘር ነኝ፣ የማበራም የንጋት ኮከብ ነኝ ብለህ ያለውን ትውልድ እንዲሰማው የወንጌሉን የምስራቹን ቃል ተናገር። አልተስማማበትም። የሶላዎቹ ጉዳይ ስሞል ካታኪዝም፣ ላርጅ ካታኪዝም፣ ቦርጫም ካታኪዝም፣ ቀጭን ወይ እስክሮል የሚያደርገው ሰውዬ ማን ምንድነው ካታኪዝም ይላል። አንድ ስላም ቆም ብሎ ሲል ምንድነው ካታኪዝም እያሉ ነው። ምን ሆኖ ነው እነዚህ ፔንቶች? ድሮ ኢየሱስ ነበር የሚታወቁት። አሁን ይኸው በቃ ካታኪዝም እያለች እዛ እያለቀሰች ነው። አንደኛይቱ ሴትዮ ሂድና ይልኝ ይላል። ምን ይፈይድለታል? አሁን መጽሐፈ ስምምነት ላይ በመጽሐፈ ስምምነታችን እና ላርጅ ካታኪዝሙ ላይ ብታዩ ቡክ ኦፍ ኮንኮርድ ላይ ብታዩ ዳራስ ኮታታም ትውልድ ዳር ያዙ ወንጌል ጥለህ ቡክ ኦፍ ኮንኮርዳት በለኝ ብራዘር። ከገድል ለይቼ አላየውም። ቡክ ኦፍ ኮንኮርድህን ከገድለ ወለተ ጴጥሮስ ከነገር ለተክለ ሃይማኖት ለይቼ አላየውም። እሱም መተህ እዚህ የምትሰብከው እስላሞች እኮ ሰምተዋችሁ እኮ አሰደባችሁን። እናንተ ማፈሪያ ትውልድ አሰደባችሁ። ወንጌል እንዳይሰበክ ወንጌል እንዳይነገር ቡክ ኦፍ ኮንኮርድ ነው ኮንኮርድ እያሉ ማለት ነው። ምንድን ነው ኮንኮርድ ብለው? ቅዱስ ጳውሎስ በመልእክቱ የጻፈውን ኤፌሶን መልእክት አይጠቀስም። ወንድሞች ናቶች፣ እነዚህ ኮንኮርድ ብለው የሚሉ ሰዎች ሲሆኑ አንድ አይጠቅሱትም። ገላትያ አይጠቀስ፣ ኤፌሶን አይጠቀስ፣ ቆላሲያስ ላይ አይጠቀስ፣ ተሰሎንቄ አይጠቀስ፣ የዕብራውያን መልእክት አይብራራ፣ አይሰብኩ የጌታን ምሕረት የጌታን ቸርነት የጌታን በጎነት የምሕረቱን ባለጠግነት የጸጋውን ባለጠግነት የፍቅሩን ባለጠግነት ሰውን መውደዱ ትህትናውን አይነገርም ክርስቶስ። ቡክ ኦፍ ኮንኮርዳችን ላይ በመጽሐፈ ስምምነት በላርጅ ካታኪዝምና በስሞል ካታኪዝም በመጽሐፈ ስምምነት ገጽ 3 እና አንቀጽ 4 ላይ ብታዩ ምናምን የት አለ? መጽሐፍ ቅዱስ ብቻ ያላችሁት የሉም።
ይሄን ታዲያ እንደ ሸለምጥማጥ ምንድነው የሚተራመስ ትውልድ እኔ ስርዓት አላስይዞም ብለህ ነው እንዴ? በመድኃኒዓለም እንዴ ልኮኛል ስልህ የፊቱ ብርሃን በሌላ ላይ ስለበራ ልኮኛል አልኩ። ዳር ነው ማስይዛችሁ። አንድ ጴንጤዝ ወተህ የምትሰማ ከሆነ ማለት ካልሰውንስ የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። በሚመጡት ወራቶች ላይ የአባቶቼ አምላክ ምስክር ነው አልኩ። የልዑል እግዚአብሔር መንፈስ ስላለብኝ ትንቢትም ጭምር እናገራለሁ። ልብ በል። በሚሰሙ ትውልድ ፊት ሞገስ አሳጥቶ ዝምባም አድርጎህ ወደ ቤት ትገባለህ። ክርስቶስ ብቻ ያሉ ይሰነብታሉ። እዚህ ነፍሷን ልታጠፋ ተቅበዝብዛ የምትመጣ ስንት ነፍሳለች? ኑሮ ሰማይ ምድሩን አዙሮባቸው ከባሏ ተጣልታ ከሚስቱ ተጣልቶ ሰማይ ምድር ከርቶት በጓደኞቻቸው ተከርተው በቤተ ክርስቲያን ውስጥ ተገፍተው ተስፋ አጥተው የወደቁ በኃጢአት የዛሉ እነሱን ሊያጽናና የሚችል መልእክት ከነዚህ ሰዎች አፍ አይወጣም። ሉተር ይላል። ሉተርን ብለው በኃጢአት የወደቀውን ሰው እያታጽናናው። ምክንያቱም የሉተር ስም ሰዎችን ከኃጢአት ያጽናናል፣ ሰዎችን ከኃጢአት ያድናል አላለም። አንድ ተራ ስም ነው ሉተር። አበደን 4 ነጥብ። ኦኬ። ኢየሱስ ስትለውስ ይወድሃል ጌታ ይወድሃል። ዝሙት ወርቀን የመጣው ወንድሜ፣ በዝሙት ወርቀሽ ነው የመጣሽው እህቴ። የእንደገና አምላክ ነው ጌታዬ፣ አይፈርድብሽም። ነይ እንደገና። የእንደገና አምላክ የወደቀችውን የዳዊትን ድንኳን ያነሳታል፣ ፍርስራሿንም እንደገና አቆማለሁ ብሎ እንዳለ የፈራረሰው ነገር ሽን የትንሣኤው ጌታ መልሶ ያቆማል። እኔም አልፈርድብሽም፣ እኔም አልፈርድብህም። ና ግን ተነስ፣ አይዞህ፣ ንስሐ እንገባለን። በውስጥ አሁን እንጨርሳለን። በውስጥ መገሰስ ካለብኝ በውስጥ መጥቼ እገስጽሃለሁ። ትነሳለህ። ነግራቸዋለሁ። እዚህ ጣቴ ላይ 5 እዚህ እጄ ላይ 5 ጣቶች አሉ አይደል? እዚህ ሶሻል ሚዲያ ላይ 5 አይሞሉም እውነተኛውን ነገር ሲናገሩ የሚውሉ እነሱም ጋር ሰዎችም አይገቡም። ከዛ ተጠራሩ መጡና ኤርሚያስ ጋር ማንም ሰው እንዳይገባ ወገባ ገዳውን ሰብረነዋል አለ። ብራዘር ይሄው በዚህ ሰዓት እንኳን አሁን ምቹ ሰዓት አይደለም። በዚህ ሰዓት እንኳን ገብቼ 330 ሰው ይሰማል። እናንተ እኮ 8 ታጉረህ አልሸጥ ያለ በግ ይመስል ተደርድረህ 100 ሰው እንኳን አይሰማችሁም። የሰራዊት ጌታ እግዚአብሔር እንደዚህ ነው ሞገስ አልባ ያደረጋችሁ ማለት ነው። ቴንኪው መንፈስ ቅዱስ። አዎ በእርግጥ ልጅን ኢየሱስ ክርስቶስን ላይሰብኩ ፍጥሩን እየመጡ ሊያወሩ ጸጋና ሞገስ ቢሰጣቸው ነው የሚገርመኝ። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው አልኩ። ቢሃይንድ ባይ ተደብቆ ከሚሰማው ውጭ ቢሃይንድ ባይ 1000 ሰው እየሰማ ነው። 1350 ሰው ይሰማል። አሁን እዚህ ጋር ተደብቆ ይሰማል። እነኚሁ ጉደኞቹ ተደብቆ ይሰማሉ። ተደብቀህም ስማ፣ በግልጥም ስማ። ብራዘር ማን ብቻ አልኩ? ክርስቶስ ብቻ በል። እግዚአብሔር አብ እንደ ሰው አንጀቴ ቅቤ ጠጣ ብሎ የሚለው ልጁን ስሰብክለት ነው። እንደ ሰው ነው ያልኩ። ደግሞ እግዚአብሔር አብ አንጀቱ ቅቤ ጠጣ ምናምን ነገር ብሎ አለ ደግሞ ብላችሁ እንዳትሉ። እንደ ሰው እግዚአብሔር አንዳንድ ሰዎች ሲነገሩ አንጀቴ ቅቤ ጠጣ ብለው እንደሚሉት እግዚአብሔር አብ እንደ ሰው ቢል አንጀቴ ቅቤ ጠጣ ብሎ የሚለው ልጅ ተሰበከ። እሱን ስሙ ያልኩትን እሱን እንዲሰሙ ልጄ ኤርሚያስ ወደ ልጄ ወደ ኢየሱስ ክርስቶስ ወደ ባህሪ ልጄ ወደ ኢየሱስ ክርስቶስ እየሰበከ ነው። እህቴ መሲን ወንድሞቼና እህቶቼ በጌታ የሆኑትን ልጆቼ እየሰበኩ ነው ስለ ክርስቶስ ብሎ ሰማይ ደስ ይለዋል። መንፈስ ቅዱስ ከአንተ ጋር ይቆማል ማለት ነው። ፋክት። ሉተር ስትል ግን 18 ጊዜ እንቅልፌ እየመጣ ነው። እስኪ ጆግ ውሃ ተቀምጦልህ ጠጥተህ ትጨርሳለህ። ቡናም ቢመጣል ጠጥተህ ትጨርሳለህ። ዱካክ በዱካክ እኔ ነፍሴ የጠላቸው መጥቶ ስለ ፍጡር ባዮግራፊ ሲነግረኝ የሚውል ማለት ነው። የተወሰነ ጊዜ ንገረኝ፣ በቃ ታሪክ ነው ንገረኝ። በሆነ ነገር ውስጥ በቃ ታሪክ ነው። አንተ ሉተር ትላለህ እንዴ? መሐመድም እኮ በእስልምና ውስጥ እኮ ታሪክ አለው። በ600 ዓመት ዓለም ላይ ታሪክ ውስጥ በቃ በታሪክ ውስጥ እስልምና መሐመድን የሚያነሳበታለን። እኛም እንደ ወንጌላውያን እኮ ሪፎርሜሽኖችን እኮ እናስባለን አይደል? የሚታስቡበት ጊዜ አለ። ታድሶ ሲታወስ ብሎ የሚል አለ። እንዴት ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሑድም መጽሐፍ ቅዱስ ተጥሎ መጽሐፈ ስምምነት አንቀጽ 3 እና ምዕራፍ 6 ላይ አይተዋል። ዝቅ በልና አንብበው፣ ከፍ ብለህ አንብበው። ምን መጽሐፈ ስምምነት? እዚህ ውስጥ መጽሐፈ ስምምነት የሚባል ነገር አለ እንዴ? የለም። 66 እስትንፋሰ እግዚአብሔር መጽሐፍ ቅዱስ ብቻ አላልንም ነበር እንዴ ብለናል። ታዲያ
ቡክ ኦፍ ኮንኮርድ ላይ ቡክ ኦፍ ኮንኮርድ ላይ ላርጅ ካታኪዝም ላይ ስሞል ካታኪዝም አለ። እንደዚህ መጽሐፍቶች ውስጥ አሉ እንደዚህ ብሎ የለም። ማፈሪያ ትውልድ፣ ገለባ የሆነ ትውልድ የአምላኩን እግዚአብሔርን ቃል ትቶ የአምላኩን እግዚአብሔርን ቃል ጥሎ ሰው ለጻፈው መጽሐፍ ሰው የጻፈው መጽሐፍ ባልታጠበ ፊቱ መጥቶ እዚህ ቡክ ኦፍ ኮንኮርድ ይለኛል። ከገድለ ወለተ ጴጥሮስ ላይ ይቻላል ቡክ ኦፍ ኮንኮርድ። ኦኬ ይሄም ስታነበው ህይወት አይሰጥም። ይሄም ስታነበው ህይወት አይሰጥም። ህይወት ሰጪው መጽሐፍ እኛ ቤት መጽሐፍ ቅዱስ ብቻ፣ ቃሉ ብቻ፣ የሰይጣን አናቱ የተመታየውን ቅዱስ ቃሉ ብቻ፣ ብሉይና አዲስ ኪዳን ብቻ። 39ኙ ቅዱሳት መጽሐፍት ብሉይ ኪዳን፣ 27ቱ ቅዱሳት መጽሐፍት አዲስ ኪዳን ብቻ። 4 ነጥብ። ቴንኪው የኔ አባት። አስምሬ ነው የምናገርልህ ባሪያህ፣ አንተ ውስጥ ስትናገረኝ አስምሬ አለቅ። እኔ ኤፌሶንን አንብቤ ነው ኢየሱስ ለእኔ እንዴት እንደሆነ ያወቅኩትኝ። ገላትያ ተነቦልኝ ነው ከሕግ በታች ተዘግተን እንኖር የነበረውን ከሕግ በታች ያለውን ነፃ ያወጣን ዘንድ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ብሎ የሚለው ማለት ነው። የኔ አባት የኔ አባት መጥቶ አሁን ክርስትና ፕሮፋይል ፒክቸር መቀያየር ሆነ። አይታችኋቸዋል። ስጋውያን በእኔ ንግግር ተሳስቼ አይደለም የትውልድ እንቅፋት ድንጋዮች ያልኳቸው ማለት ነው። የትውልድ አረሞች ያልኳቸው በእውነት እግዚአብሔር ያልዘራቸው ዘሮች። እግዚአብሔር የዘራቸውማ ንጉሳቸውን ከፍ ያደርጋሉ። የሰኞም የማክሰኞም የሮብም የሐሙስም የበጋም የክረምትም የመስከረም የጥቅምት የህዳር ታኅሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሐምሌ ነሐሴ ጳጉሜ ጨምረህበት የዘመናት የምስራቻቸው የዘመናት ስብከታቸው የዘመናት ድምቀታቸው የዘመናት ባለቤታቸው የዘመናት ንጉሳቸውን ኢየሱስን ሁሌ ይናገሩታል። አትንገረኝ ከክርስቶስ ውጪ ጆሮዬ በቃ ድፍን ነው አልኩ። ከክርስቶስ ውጪ ሌላ አትንገረኝ። መተህ በመድኃኔ ዓለም ነው የምለምንህ። መተህ ሌላ ነገር ስታወራኝ መንፈሴን በጣም ነው የምታበሳጨው። አልሰማም። አብጄለታለሁ በፍቅሩ ከንፌለታለሁ በፍቅሩ ስለነካኛው ማለት ነው። ኦኬ ስለነካኝ ዝም ብሎ በስሜት አይደል፣ ስለነካኝ ራሴን ሰጥቼዋለሁ፣ ህይወቴን ሰጥቼዋለሁ፣ ዘመኔን ሰጥቼዋለሁ። ወጣትነቴ ሳላቅ እየሄደ ነው። ይሂድ፣ ጥርግ ብሎ ይሂድ። የዘመኔ ቁጥር ይለቅ። ነፍሴ እግሩ ስር ድክም ብላ ዝላ ሁሉ ቀን ተኝቼ ኢየሱስ ትላለች ውስጤ። ስወጣ ስገባ ኢየሱስ ትለኛለች ውስጤ። ያስብላል። ይህንን የጀርመን ኮተት ትውልድ አምጥተ እኛ ላይ አትጫን። አራሙቻህን ማለት ነው አትጫን። ኢየሱስ ተኝቼ ኢየሱስ ሌሊት እየዘመርኩ ኢየሱስ ነፍሴ እየባረከችው ነው የነቃሁትኝ። ጠዋት ስነቃ እጸልይ ነበር። አየህ ስፒሪቴ ስለማይተኛ ስጋችን እንጂ የሚተኛው መንፈሴ ስለማይተኛ መንፈሳችን ሕያው ስለሆነ ኢየሱስ አንዴ ሲነካይ በፍቅሩ ህይወቴ ሕያው ስለሆነ መንፈሴ ሕያው ስለሆነ ሌሊት ተኝቼ ነፍሴ ትባርከው ነበር። ታውቃለህ ስነቃ እየባረኩት እና ውስጤ ጸሎት አለ። ወይ ጌታዬ ቴንክ ዩ አባት ቴንክ ዩ። እግዚአብሔር ሆይ በስምህ ጸልያለሁ። አንተን ዓላማ አድርገው ያልመጡ ሌሎችን ዓላማ አድርገው የመጡ በሚሰሟቸው ሰዎች ፊት ስለ ፍጡራን ቀን ከሌሊት ሲነግሯቸው በሚሰሟቸው ሰዎች ፊት እግዚአብሔር ሆይ ሞገስ ይጡ። የአባቶች አምላክ የተሰቀለውን ጌታ እንደ ሐዋርያቱ ሊሰብኩ አይደለም የመጡት። አጀንዳቸው ሌላ ነው። በሚሰሟቸው ሰዎች ፊት የተሰቀለው ልጅን ኢየሱስ ክርስቶስን አይደለም የሚሰብኩትና እግዚአብሔር ሞገስ ይጡ። ፍጡር ሰባኪ ሁሉ ማለት ነው። እንደኛ መጣው ማርያም ብለው ተራ ሰው ናት እህቴ፣ ተራ ሰው ጌታን በስጋ ወለደች፣ ግን ተራ ሰው ናት። ማርያም ብሎ የሚለው ሰው መድኃኒት የለውም፣ አያድንም።
ጥበብ የለውም፣ ሞገስ የለውም፣ ኃይል የለውም። አጋንንት በስሙ አይወጣ፣ በሽተኞች በስሙ አይፈወሱ፣ በስሙ የኃጢአትን ይቅርታ አታገኝ፣ ሰማይ ከምድር አልታረቀ። ኢየሱስ ስትልዝ ኢየሱስ ሰማይ ከምድር የታረቀበት ነው። ኢየሱስ ብለህ ስትል አጋንንቶች ያውቁታል። የተቀባውን የእግዚአብሔር ልጅ ኢየሱስ ክርስቶስን ግን ሰማያትና ምድር ያውቁታል። ለምን? በሱ ተፈጥረዋላ። ለወደቀው ሰው ዋን የሚያስፈልገው ክርስቶስ ኢየሱስ። ተክለ ሃይማኖት ይላል ይመጣና የሸዋውን ሰውዬ ማለት ነው። ራሱ ጎጃሞቹና ወሎቹ እኮ ይጣሉበታል። የራያ ገበሬ ነው እግሩን የቆረጠው ብለው ይላሉ። በዚህ ደግሞ የሸበል በረታ ጎጃም ውስጥ ደግሞ የሸበል በረታ ገበሬዎች ናቸው እግሩን የቆረጡት። ጎጃሜን ቡዳ ነው ብሎ ያለ ሰውዬ አምጥተህ እኔ ጋር መታ አትታጣም ተረተን ማለት ነው። ኦኬ ጎጃም እኮ ወደ ዝንጀሮ፣ ወደ ጦጣ፣ ወደ ቀበሮ፣ ወደ ጢንዚዛ ይቀየራል ብሎ ገድለ ተክለ ሃይማኖት ላይ ተጽፎላል። እንዴ ዘላለም ድነት አይገባውም ብሎ ያለን መጽሐፍ ኢየሱስ አልሞተም እንዴ? ለጎጃም ህዝብ አልሞተም? ሞቷል። እዚህ መተ ደግሞ ሌላ ነገር ሉተር አትበለኛ ብራዘርዬ። ኦኬ ሉተር አትበለኝ። ሉተር በሳቸው መጀል ምናም ነገር አትበለኝ። ፍጡር ሰባኪ ሁሉ ማለት ነው። ይሄው አምላካችን፣ ይሄው ንጉሳችን፣ ይሄው አዳኛችን፣ ይሄው የሰማይ የምድር ፈጣሪ፣ ይሄው ያለና የሚኖር፣ ይሄው ሁሉን አሳልፎ የሚኖር፣ ሁሉን የሚገዛ፣ ይሄው ለሰው ልጆች በደልና ኃጢአት ነፍሱን እስከ መስጠት ድረስ እስከ መስቀል ሞት ድረስ የወደደን፣ ይሄው ከዘላለም ከአብ የተወለደ በባህሪው ከቅድስት ድንግል ማርያም ድህረ ዓለም ደግሞ ከቅድስት ድንግል ማርያም ቤተልሔም ይሁዳ ተወልዶ ለበደል ኃጢአታችን የሞተው፣ ይሄው የህይወት እንጀራ፣ ይሄው የህይወት ምንጭ፣ ይሄው ለሰው ልጆች ሁሉ ቤዛ የሆነ አንድ ቤዛ፣ ይሄው መንገድ፣ ይሄው በር፣ ይሄው እረኛ፣ ይሄው የህይወት እንጀራ